የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሠሉሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ አውሳብዮስ ወልዱ ለፋሲለደስ ብፁዕ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 23 ቀን በዚች የከበረ ፋሲለደስ ልጅ የከበረ አውሳብዮስ በሰማዕትነት ሞተ። ይህም የከበረ ፋሲለደስ ለአንጾኪያ መንግስት የሰራዊት አለቃ ነው። ለመንግስት ልጆችም አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችን ክርስቶስን ክዶ ጣዖትን እንዳመለከ በሰማ ጊዜ እጅግ አዝኖ ወደ ልጁ ወደ አውሳብዮስ ልኮ ይህን ነገረው። የከበሩ የቤተ መንግስት ሰዎች ዘመዶቹን ዳግመኛ ጠራቸው። እነርሱ የንጉሥ ልጅ ዮስጦስ፣ አባዲር፣ ገላውዴዎስ እና ቴዎድሮስ ከእርሳቸውም ጋር ያሉትን ጠርቶ ስለ ካዲው ንጉሥ ነገራቸው። ሁለቱም እጅግ አዘኑ። ዳግመኛም እንዲህ አላቸው፣ እኔ ስለ ፈጣሪ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉን በዚህ በበጎ ምክር ተስማምተው እርስ በርሳቸው ተማማሉ። ጠላቶቻቸውንም ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉሡ ከሰራዊቱ ጋር ወጥቶ በደስታ ተቀበሏቸው። ከዚህ በኋላ የቅዱስ ፊቅጦር አባት ሕርማኖስ ለቅዱሳኑ ጣዖትን እንዲያቀርቡላቸውና እንዲሰግዱላቸው ንጉሡን መከረው። ንጉሡም ሕርማኖስ እንደመከረው አደረገ። በዚያም ጊዜ ቅዱሳንን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ ሻለው። ቅዱሳንም ሰምተው እጅግ ተቆጡ። አውሳብዮስም ንጉሡ ሊገል ሰይፉን መዘዘ። ንጉሡም ሸሽቶ ተሸሸገ። ከንጉሥም ባለሟሎች ብዙዎችን ሰራዊቱንም ጭምር ገደለ። የከበረ ፋሲለደስም ባይከለክላቸው ከንጉሡ ቤት ምንም ሰው ባልቀራቸው ነበር። ከዚህም በኋላ ደግሞ አውሳብዮስን ወደ ግብፅ አገር ወስደው በዚያ ይገሉት ዘንድ ሕርማኖስ ንጉሡን መከረው። እርሱ በዚያች አገር ከኖረ የአገር ሰዎች በላይ ያስነሳብሃልና ያሰብከውን ምን መስራት አትችልም አለው። ንጉሡም ቅዱስ አውሳብዮስን ጽኑ ስቃይን ያሰቃዩ ዘንድ ወደ ግብፅ አገር ወደ ቅፍት ገዢው ሉልያኖስ ዘንድ እንዲወስዱ ጻፈ። ወደ መኮንኑም ሉልያኖስን በደረሰ ጊዜ በመንኮራኩር ሕዋሳቱን በመቆራረጥ በግርፋት አሰቃዩት። ዳግመኛም በብረት ምጣድ ውስጥ አበሰሉት። ጌታችንን መልአኩን ልኮ ከመከራው ሁሉ አዳነው። አጽናንቶና አረጋግቶ ያለ ጉዳት አስነሳው። ነፍሱንም ተድላ ደስታ ወዳለበት ገነት ወሰዳት። የጻድቃንና የሰማዕታትንም መኖሪያ አየ። ለእርሱና ለአባቱ ለዘመዶቹም ያዘጋጀላቸውን ቦታቸውን አይቶ ነፍሱ እጅግ ደስ አላት። ከዚህ በኋላ ወደ እሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠላ ቀዝቅዞ ያለ ጥፋት የከበረ አውሳብዮስን አወጣው። መኳንንቱም እንዲህ ብለው መከሩት፣ መኮንን ሆይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱም ትግል ታርፋለህ። እርሱም አውሳብዮስን የከበረች ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ወልደ ፋሲለደስ ሊቃራ ወቢጸ ብፁዕ መርቆራ አውሳብዮስ ሰማዕት ትቤዝወኒ መከራ አሪ ሊተ ለአምላክ ማሪ ለአባልከ ምታራ አመለ ነፍሴ ይትነበብ እኩይ ምግባራ። በዚችም ዕለት የምስራቃዊ ቴዎድሮስ አገልጋይ የአውስብዮስ ለምስክርነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረቡዕ ለየካቲት በዛቲ ዕለት ያዕርፋ ቅዱስ አጋቢጦስ። ወበዛቲ ዕለት ተዝካሮሙ ለቅዱሳን ጢሞቴዎስ ሰማዕት በጋዛ ወሚናስ ዘቆጵሮስ።
ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላነብብ ታወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ባረኩ ጉባኤ ዛቲ መካን እስከ አረጋዊ ቅሌት ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንቦ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት በጸጋ ክብር ያድለን። ሰላም ቀን ያውለን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምሩ ለቅዱስ ጊዮርጊስ ጸሎቱ በረከቱ ያሉ ምስሌነ ለዓለመ ዓለም። ልመናው ጸሎቱ በረከቱ አማላጅነቱ በእውነት ለዘላለም ይደረግልና። ቅዱስ ጊዮርጊስ ያደረገው ተአምር ነው። በዚያን ወራት ከጌታችን ከኢየሱስ ክርስቶስ ልደት 1854 ዓመት በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ በነገሰ በ26 ዓመት የምኒልክ ጦር አለቃ ገበየሁ ድል ያደረጋቸው በኋላ እንደገና ምኒልክን ወግተው ኢትዮጵያን በቅኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚህም በኋላ ኢትዮጵያዊ ንጉሠ ነገሥት ዳግማዊ አፄ ምኒልክ አገሬ ኢትዮጵያን እወዳለሁ በሚል ኢትዮጵያዊ ሁሉ በአስቸኳይ ይነሳ፣ መስከረም ወጡን ተሸክሞ ይከተለኝ፣ እግዚአብሔር የወሰነልንን የባህር ወሰን አልፎ አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷልና ሲል አዋጅ አስነገረ። ዳግመኛም በፈረሶቻቸው መጣብር ላይ በጦራቸው አንደበት ላይ በጋሻቸውን ብርት ላይ የመስቀል ምልክት እንዲያደርጉ ጭፍሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። ከዚህ በኋላ ተነስቶ ወደ ትግራይ ክፍለ ሀገር ዘመተና ከትግራይ አውራጃዎች አንዷ የምትሆን አድዋ ከምትባል ሀገር ደረሰ። የሳህለ ማርያም ሚስት ወለተ ሚካኤል በንጉሱ ትእዛዝ ታቦተ ጊዮርጊስን አዚዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስትና ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦርነቱ ተጓዘች። በዚህም ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችን ስዕል ይዘው ወደ ንጉሱ ወደ ምኒልክ መጥተው ከሊቀ ጳጳሱ ከነ አቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱ ሙሉ ጸሎተ ምህላ ሲያደርጉ አደሩ። ቅዳሜ ማታ ለእሑድ አጥቢያ የካቲት 22 ቀን ነው። ንጉሱ ሳህለ ማርያም የጦር ልብሱን ለብሶ ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ ከሌሊቱ በ11 ሰዓት ጦርነቱን ጀመረ። የንጉሱ የሳህለ ማርያም ሚስት ወለተ ሚካኤል ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እያደረች ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ ያነጋገረው ኃይለ ቃል በጦርነቱ መካከል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ትሰጣቸው ነበር። በእውነትም ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች ተፈጥሮ ባህሪ በእርሷ ላይ አይታይባትም ነበር። የንጉሱም ወታደሮች የንግስቲቱን የጀግንነት አነጋገር በሙሴ ጊዜ በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ አንበሳና የፍየል መንጋ እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨበጭቡት ነበር። መጽሐፍ ሹመቱን ሽልማቱን ያየ አርበኛ ከጦርነት ከሰልፍ ወደኋላ አያፈገፍግም ብሎ ተናግሯልና። በዚያም ጊዜ ንጉሱ ሳህለ ማርያም ወይም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አባ ማቴዎስ እንዲሁም የአክሱም መነኮሳትና ሌሎች ካህናት በሙሉ ታቦተ ጊዮርጊስና ስዕለ ማርያምን ይዘው ከንጉሱ በስተኋላ በደጀነት ቁመው ጸሎተ ምህላ ያደርሱ ነበር። ንግስቲቱ ወለተ ሚካኤል በጸሎተ ጊዜ በመዓልትና በሌሊት ከእነሱ አትለይም ነበር። የጽዮን አገልጋዮችን በእግዚአብሔር የሕጉ ታቦት ፊት መለከት ይነፉ ነበር። በዚህም ዕለት ይኸውም የካቲት 23 ቀን በሮማውያን
በሮማውያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። በዚህም ጊዜ በሰማይ ታላቅ ተአምር ተደረገ። ማለት የቀስተ ደመና ምልክት ታየ። ከዚያም ከቀስተ ደመና ውስጥ መልኩ አረንጓዴ የሚመስል ጢስ ይወጣ ነበር። ከዚህም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚህም የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤ፣ ሽብር ሆነ። ለመዋጋትም አልቻሉም። ይልቁንም ኃያሉ ገባሬ ተአምር ቅዱስ ጊዮርጊስ በአምባ ላይ ፈረስ ተቀምጦ ከነፋስ ሩጫ ይልቅ እየተፋጠነ በአየር ላይ በተገለጸ ጊዜ በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊረዳቸው መጣ። እንግዲህ ማን ያድነናል አሉ። ምድር ጠበበቻቸው። በዚህም ጊዜ የኢትዮጵያ ሰራዊት የሮምን የጦር ሰራዊት ፈጇቸው። የተረፉትን ማረኳቸው። ፈጽመው እስኪያጠፏቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያውያን እጅ እየበረታች ሄደች። ከዚህ በኋላ የኢትዮጵያ ንጉሠ ነገሥት ኃይለማርያም በእግዚአብሔር ኃይልና በታምራት አድራጊው በቅዱስ ጊዮርጊስ ተራዳይነት የሮማውያንን የጦር ሰራዊት በጦር ድል አድርጎ የድል አክሊል ተቀዳጀ። ስለዚህ በዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔርን ባለ ዘመን የሁሉ አመሰግነዋለሁ፣ ለፈጣሪም ዘምራለሁ። ለሕዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን። የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰረገሎቻቸውንም ሰብሯልና ሰራዊቱንም ሁሉ በምድር ላይ በትኗልና እያሉ አመሰገኑ። በፈጣሪው በኢየሱስ ክርስቶስ ኃይል በጦርነቱ መካከል የረዳቸውን ቅዱስ ጊዮርጊስን በፍጹም ማድነቅ አደነቁት። የሮማም ጦር ሰራዊት በኢትዮጵያ ፊት ተዋረዱ። ዳግመኛም በኢትዮጵያ ላይ ራሳቸውን ከፍ ከፍ አላደረጉም። በምኒልክም ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያ ንጉሠ ነገሥት ምኒልክም ከአድዋ ጦርነት ከተመለሰ በኋላ አዲስ አበባ በምትባለው ከተማ መካከል በቅዱስ ጊዮርጊስ ስም ቤተ ክርስቲያን አሰራ። ስሟንም ገነተ ጽጌ ብሎ ሰየማት። ቅዱስ ጊዮርጊስ በጦርነት ቦታ ሁሉ ይረዳው ነበርና ልመናው ክብሩ በእኛ ለዘላለም በእውነት ይደርብን። የታላቁ ሰማዕት የቅዱስ ጊዮርጊስ በረከቱ ጸጋው ክብሩ በሁላችን በምንሰማው ይደርብን። ቀሪውን ሰዓት ይባርክልን። ሰላም ቅን ያውለን። አቡነ ዘበሰማያት